የኔ ውድህት እኔ ደክሞኛል ስላልሽኝ አንድ ነገር ልንገርሽ። የሆነ ጊዜ ሱብሃንአላህ አይኖቼ እስከሚያብጡ ፊቴ እስከሚነፋፋ ድረስ የወደኩበትን እስከማላውቅ خلاص በቃ ይሄን ለሊትማ አታንጋው እኔ ይዘኸኝ ዱንያ ወደ አንተ ወሰደኝ እንጂ ይሄን ለሊት አታንጋው። እጅግ በጣም ሸክማቸው የከበደ ቀናቶች የከበደ ጊዜያቶች ያልፋሉ ብዬ አላሰብኳቸው። ባመንሹም ትከጃለሽ፣ ያለሽ ይርቅሻል፣ ያሹ ይበተናል። ታውቂያለሽ ሁሉም ነገር ያደክምሻል እና ካቅምሽ በላይ ይሆናል እና እንደዛ አይነት በጣም ከባባድ ጊዜያቶችን አሳልፌ መተንፈስ የሚያቅትብኝ ቀንና ለሊቱ የተዛባብኝ ጊዜያቶችን አሳልፌ እኔ ምንም ነገር ሳላረግ አላህ ታሪክሽን ይቀይረዋል። በኔ ጥረትማ አልሆነም፣ በኔ ልፋት፣ በኔ ድካም፣ በኔ ትጋት፣ በኔ ማውቅ፣ በኔ አልሆነም እኮ። ግን ያ አላህ ከዛ በኋላ እነዛ ጊዜያቶች ካለፉ በኋላ የሚመጣ ማንኛውም መከራ ቢመጣ ኢላሂ እዛ መከራ ውስጥ አልገባም አላህ ከኔ ጋር ቢሆን እንጂ ምትይበት ጊዜ ይመጣል። ሁላችንም በህይወታችን ይሄን አልፈነዋል ብዬ አስባለሁ። የሆነ ችግር ውስጥ መከራ ውስጥ ነበርን፣ ይሆን የሚያልፍ ራሱ አልመሰለንም ነበር። ላኪን አላህ ታሪካችሁን ይቀይራል ባላሰባችሁት መልኩ። አና ማ አስተሐል ይሄ ሁሉ ኒዕማ አይገባኝም ሁላ። ዛሬ ላይ ችግር የለም ማለት አይደለም፣ ዛሬም አለ፣ ህይወት ያደክማል፣ ፈተና ነው። ግን አላህ ያወጣኛል ከዛ ፈተና። እኛ ማረግ ያለብን ነስተግፊር አላ ذنوبنا ነሲና ስለረሳነው ወንጀላችን እስትግፋር ያስፈልገናል። አላህ ስለሰተረልን ወንጀላችን እኛ ግልጽ ስላረግነው ወንጀላችን እስትግፋር ያስፈልገናል። ወደ አላህ መመለስ ያስፈልገናል። በአላህ ስለመተማመን ልቦቻችን በዲናዊ ጉዳዮች ላይ መሞላት አለባቸው። በዙሪያችን ያሉ ቆሻሻ ሰዎችን ማራቅ አለብን። ቆሻሻ ሲባል ሐራምና ሐላል የማይለዩ በዲናቸው ላይ ቀላጆች ሆኑ ነጋቸውን የማያስቡ ይቅርታ ለቃሉ ሐቂቀተን ሱብሃንአላህ ወንጀል ላይ ሆኖ ዛሬም ድረስ አላህን ምህረት የሚለምኑ ይሄ በጌታ ላይ እንደመሳለቅ ነው። ስለዚህ ነፍሳችን ጋር ልባችን ጋር ያለው ነገር ላይ መስራት አለብን እንጂ ማንኛውም ህመም አላህ ላይ ያወጣን አይሰጠንም። ከእያንዳንዷ ነገር ላይ ከእያንዳንዷ ፈተና ዛሬ ፈተና ውስጥ ነን ኢንሻአላህ ረብል ዓለሚን ይخرجنا من هذا አላህ ከዚህ መከራ ያወጣኛል እርግጠኛ ነኝ። በአላህ Subhanahu Wa Ta'ala ላይ መተማመን ፍሬው ዘሩ መቼም ቢሆን ውሸት ሆኖ አያውቅ። ያመንሽው የሰባት ሰማያትና ምድር ዘርጊ የሆነው ጌታ ነው። ቀንና ጨለማውን አፈራራቂ የሆነ ጌታ ነው። ባሮቹን የማይዘነጋ ነው። የተበደሉን የማይረሳ ነው። ሁሉን ሰጪ ሁሉን ለጋሽ የማያልቅበት ቸር የሆነ ኃያል የሆነ ጌታ ነው ያመንሽው። ላመንሽው ነገር ነው ኢንሻአላህ ረብል ዓለሚን በድካምሽ ብርታትን፣ በሐዘንሽ ደስታን፣ በብቸኝነትሽ ብዛትን ሁሉን ነገር አላህ ይለግስሽ ያ ረብል ዓለሚን።